እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሎ። እንኳን ለገና መድረኮቹ የጠቅላይ ሚኒስትሩ በ75ኛው የአዲስ አበባ ዩኒቨርሲቲ ክብረ በዓል ላይ ብዙ እንግዲህ አዎንታዊም አሉታዊም ነገሮች አይቻለሁ። የጠቅላይ ሚኒስትሩ መድረክ ላይ እኔ እንዴት እንደምረዳው ልንገራችሁ። በጣም የምረዳበትን መንገድ ማለት ነው። አንደኛ በዩኒቨርሲቲውና በፖለቲካ ሊደርሺፑ መካከል ግድግዳ መኖር የለበትም። ገለልተኛ ነው፣ ምንድነው ቻርተርድ ነው ምናምን ሲባል በመንግስት ፖለቲካ ኃላፊዎችና በዩኒቨርሲቲው መካከል ግድግዳ ይበጃል ማለት አይደለም። የሃይማኖት ተቋም አይደለም። አነሰም በዛም ፋይናንሻሊ ተቋሙ በመንግስት ነው የሚደገፈው። አንድ አመራር የሚመደበው በመንግስት ነው። 2 ፕሬዝዳንት ብትሉ ሌሎች ነገሮች ብትሉ ከዛ በኋላ ያለው ፕሬዝዳንቱ የሚሰራውን ሰው ሪፖርት ያቀርባል ዩኒቨርሲቲው ለመንግስት። 3 ፐርፎርማንሱን በአመት በ6 ወርም በምን ያቀርባል? በጀቱን ጨምሮ አፈጻጸሙን ጨምሮ ማለት። ስለዚህ በዩኒቨርሲቲና በመንግስት ወይም ፖለቲካ ተቋማት መካከል ግድግዳ እንዲበጅ የምትፈልጉ ሰዎች ካላችሁ ተሳስታችኋል። ግድግዳ አይኖርም። የለም ግድግዳ። ምንድነው የሚሆነው? ጣልቃ ለመግባት ዴይ ቱ ዴይ ኦፕሬሽን ላይ ጣልቃ ለመግባት ይሆናል እንጂ አፍተር ኦል እኮ መንግስት ፖሊሲዎቹን የሚያስፈጽመው እኮ ዩኒቨርሲቲ ውስጥ ነው። የዩኒቨርሲቲ ተማሪዎች የወጡለት ተማሪዎች ናቸው እኮ የሚፈጽሙለት። ሌላ ኬት ያመጣል? ጠቅላይ ሚኒስትሩ እንዳሉት አብዛኞቹ ተሿሚዎች እኮ ዩኒቨርሲቲ ምሩቃን ናቸው። ስለዚህ አንድ አስተያየት ሳይ ነው የሆነ ግድግዳ የማበጀት ነገር ስመለከት፣ አንደኛው ነጥብ እሱ ነው። ሁለተኛ ጠቅላይ ሚኒስትሩ ለነዛ ፕሮፌሰሮች ምናምኖች አስተያየት ሰጡ፣ በምን አቅማቸው ነው ምናምን የሚል ደግሞ እመለከታለሁ። ቱ ቢግን ዊዝ እኔ ጄኒውንሊ ነው የምናገረው። አንደኛ እንደ አንድ የዩኒቨርሲቲ የአዲስ አበባ ዩኒቨርሲቲ ተማሪ ናቸው አይደል? ተማሪ ነበሩ ጠቅላይ ሚኒስትሩ። እንደ አንድ ተማሪ መብታቸው ነው። እንደ አንድ ተማሪ፣ እንደ አንድ ሳክሰስፉል የሀገሪቱ ቁንጮ መሪ እንደሆነ ሰው ማለት ነው። ጌታቸውም ተማሪ ነው፣ ዶክተር አብይም ተማሪ ነው፣ ሌሎችም ሰው እንደ ተማሪ የሆነ ደረጃ የደረሱ ሰዎች መተው የጥናታዊ ጽሁፍ ምንም ቢያቀርቡልህ ለዩኒቨርሲቲው ክብር ነው እንጂ ምንድነው የሚሆነው? ከልብ ነው የምናገረው እኔ። እኔ ዩኒቨርሲቲ ውስጥ የተማረ ተማሪ ጠቅላይ ሚኒስትር ሆኖልኛል እያልክ ነው።
ደን ደግሞ መጥቶ የሱ የሚመለከተው ነው የሚያስበውን ነገር አቀረበ። በፍሬም ደረጃ ትክክል ስላልመሰለኝ ነው ሁለተኛው። ሶስተኛው ግን እኔ አይ ቲንክ ስለ ጠቅላይ ሚኒስትሩ ትንሽ ማንሳት ፈልጋለሁ ዛሬ ለየት ባለ መልኩ ማለት ነው። እኔ የማይበትን አንግል ሼር ልታረጉት ትችላላችሁ፣ ላታረጉት ትችላላችሁ። እኔ ከቅርብ ወዲህ አንደርስታንድ ያረኳቸውን አካሄዶች ማለት ነው። አንደኛ ከአጠቃላይ ከቀረበውም ነገር ተነስቼ ነው፣ ከሁለት ፕሮግራሞች ተነስቼ ነው። ዛሬ ጥቅል ነገር ነው ማነሳላችሁ። ያየሁት የተገነዘብኩት ጠቅላይ ሚኒስትሩ አንደኛ ወደዚች ምድር የመጣሁበት ህልም ተልኮ አለኝ ብለው ያምናሉ። አንደኛ ፖይንት ይሄ ነው። በሻ ጻፍልኝ። ወደዚች ምድር መጣሁበት ያሉት ህልም አለ፣ መጣሁበት ያሉት ተልኮ አለ። አይ ቲንክ ያንን ህልምና ያንን ተልኮ እየኖሩትና እየፈጸሙት ነው። አንዱ ያየሁት እሱ ነው። ልንወደው እንችላለን፣ ልንጠላው እንችላለን። የጠቅላይ ሚኒስትሩን ህልም፣ የጠቅላይ ሚኒስትሩን ተልኮ ብንወደው ብንጠላው ጠቅላይ ሚኒስትሩ የመጡበትን ህልምና ተልኮ እየፈጸሙ። ይሄ ደረቅ እውነት ነው። በመውደድ በመጥላት የምትሰርዘው ነገር አይደለም። ይህም ፋክት ከመቀበል ነው የምነሳው። አሁን እደግመዋለሁ። ጠቅላይ ሚኒስትሩ ወደዚች ምድር መጣሁበት ያሉትን ህልም፣ መጣሁበት ያሉትን ተልኮ እየኖሩበትና እየፈጸሙ ነው። የሳቸው ህልም፣ የሳቸው ተልኮ እየኖሩበትም እየፈጸሙት ያለው ላትወደው ትችላለህ፣ ልትወደው ትችላለህ። ብጠላው ብትወደው ይሄ ፋክት ነው እያልኩ ያለሁት። ለሚወዱት ጣፋጭ፣ ለሚጠሉት ደግሞ መራር እውነት፣ ሃርድ ፋክት የሚባለው ብሪቹዋል የሆነ ፋክት፣ ሃርድ ትሩዝ የሚባለው አይነት ለሚወዱት ባለራያችን ነው፣ የምንወደው ራይ ነው ብለው የሚያስብ፣ ለሚጠሉት ደግሞ አደገኛ ነው ምናምን ብለው የሚያስብ። ነገር ግን ልድገማውንም ጠቅላይ ሚኒስትሩ ወደዚህ ምድር መጣውበት ያሉትን ህልም፣ ወደዚህ ምድር መጣውበት ያሉትን ተልኮ ሰማያዊም በሉት ምድራዊም በሉት እየፈጸሙ ነው ያሉት። ለወዳጃቸውም ለጠላቶቻቸውም ይሄን ፋክት ከመቀበል መነሳት ያስፈልጋል ብዬ አምናለሁ። ከዚህ ውጭ አይደለም። የመጥላት የመውደድ ጉዳይ አይደለም፣ የፋክት ጉዳይ ነው ማነሳላችሁ። ይሄ አንደኛው ነው። ሁለተኛ ቴንክ ዩ በሻ። ፋውንዴሽኑ ይሄ ስለሆነ ነው። በጣም አመሰግናለሁ በሻ። ጠቅላይ ሚኒስትሩ ወደዚች ምድር መጣ ያሉትን ህልምም ተልኮም ትልማቸውን እየፈጸሙ እንደሆነ የሚያመላክት ወደድንም ጠላንም፣ ብንወዳቸውም ጠቅላይ ሚኒስትሩ ብንጠላቸውም ከዚህ ፋክት ውጪ ሌላ ፋክት የለም። ሌላ ፋክት ካለ ንገሩኝ። እንግዲህ አይ ሌላ ፋክት አለ የምትል ከሆነ ይህ አንደኛው ነው። እኔ የምነሳው ከዚህ ነው ማለት ነው።
ይህን እንዲና ያርግ አይደለም እነሰው የሊደርሺፕ ተማሪ ነኝ በዚህ አጋጣሚ እንደማታውቁ ካላችሁ። ሁለተኛ ለዚህ ምድር መጣውበት ያሉትን ህልም መጣውበት ያሉትን ተልኮ በጣም በትጋት የሚፈጽሙ ሰው ናቸው። ሁለተኛው ሰው ለህልማቸው ለተልኳቸው ትጉ የማይተኙ እንቅልፍ የሌላቸው ሁለተኛው ፋክት እሱ ነው። አንዳንዴ የመጣበት ተልኮ ሊኖር ይችላል ብለህ የምታስበው ለዛም ማተጋ ልትሆን ትችላለህ። ዩኒክ የሚያደርገው ፕራይም ሚኒስትሩን ግን በጣም በጣም ትጉ ናቸው። ይህንን ፋክት መቀበል ያስፈልጋል ብዬ አምናለሁ። ለምሳሌ ህልማቸውን እና ተልኳቸውን ጠቅላይ ሚኒስትሩ ለማስፈጸም ስልጣን ግድ ነበረ። ያለ ስልጣን አይፈጸም። ስልጣን ሳትይዝ መፈጸም አትችልም። ስልጣን ለማግኘት ዴዲኬት አድርገዋል። ስልጣን ሳትይዝ የፖለቲካ ፍላጎትህን ማሳካት ስለማትችል ማለት የፖለቲካ ህልም አለኝ ካልክ ያ የፖለቲካ ህልም በሌላ ሰው ልታስፈጽመው አትችልም፣ በራስ ነው የሚፈጸመው። ተግተው መጀመሪያ እሻው መሻት የሚባለው ቀጥሎ አንኳክተው ቀጥሎ ተግተው ስልጣኑን ተቆጣጥረዋል። ይሄ ሁለተኛው ፋክተር። ማንም ምንም ብትል ብጠላ ብትወዳቸው መሬት ላይ የተነጠፈ እውነት ነው። ስልጣን ኃይል ነው። ጠቅላይ ሚኒስትሩ እሸዋል፣ ተግተዋል፣ አንኳክተዋል፣ ስልጣኑን ኦውን አድርገውታል። መጽሐፉ እንደሚለው ማለት ነው። እሹ ታገኛላችሁ፣ እዛ ውስጥ ላልግባ መሰለኝ፣ አንኳኩ ይከፈትላችኋል እንደሚለው። ሁለተኛው ሌሰን እሱ ነው። ሶስተኛ ዲስከሽኑን ትንሽ ከፍል አድርገው ብዬ ነው ማለት እንትን ሳናስቀምጥ ፍሬም ሳናረግ ወደ ዲቴይል ወደ እያንዳንዱ ብንገባ ትርጉም አልባ ስለሚሆንብኝ ነው። ፍሬም እያረኩላችሁ ነው። በፍሬሚንጉ ላይ ማይስማማ ሊኖር ይችላል፣ የሚስማማ ሊኖር ይችላል። ፍሬሚንጎቹ ስኮፑን አሁን የዩኒቨርሲቲ መገኘቱ የቅዶቹ ምኖቹ ስናነሳ ከዚህ ጋር የተሳሰሩ ስለሆነ ነው። ሶስተኛ ጠቅላይ ሚኒስትሩ ወደዚች ምድር ወደም በልዩ ሁኔታ ኢትዮጵያ የምትባል ሀገር ሲመጡ ህልም አለኝ ተልኮ አለኝ ብለው አልደበቁም። ህልሜ ይሄውላችሁ ብለው አውጥተዋል። ተልኮዬ ይሄውላችሁ ብለው አውጥተዋል። ይሄን ፋክት ሌላ ፋክት ነው። ሶስተኛ ፋክት ነው። ሌላኛው ፋክት እሱ ነው። ማዝናና ከሆነ ሌላ ቦታ ሄደና ተዝናና። ይሄ ፋክት ከዲና ተከራከርም ሐሳብ ካለ ከህሊና በላይ እንደሆነ ይገባኛል። ስለዚህ ህልም አላቸው፣ ተልኮ አላቸው፣ እንወደዋለን፣ እንጠለዋለን፣ ሌላ ጉዳይ ነው። ያን ህልማቸውንና ያ ተልኳቸውን ግን ገልጸውታል። የተደበቀ አይደለም።
ይሄን ያየሁት እኔ ሶስተኛ በጽሁፍም በንግግርም በዘጋቢ ፊልምም ፕሮዳክሽንም ሊሆን ይችላል በስብሰባም በህዝብ መድረክም የአዳራሽ መድረክ ሊሆን ይችላል ማኒፌስት ተደርጓል። ንጉስ ይሁን አይሁን ሌላ አሁን ስለሱ አለም እሱም አንዱ ፓርት ሊሆን ይችላል you can put it inside ያንን ሶ ምንድነው ህልሙ ምንድነው ተልኮ ብሎ ጠቅላይ ሚኒስትሩ ቢጠየቅ በጽሁፍ የተገለጸአለው በንግግር የተገለጸአለው በዘጋቢ ፊልም የተገለጸ ዶክመንተሪ ያለው በስብሰባ በአዳራሽ የተገለጸአለው ካደለኝ ሶስተኛው ፖይንት እሱ ነው። ለምሳሌ ስለ ጽሁፉ ላንሳላችሁ I think የዛሬ ውይይትም ጽሁፍ ስለሆነ ማለት ነው የዩኒቨርሲቲውም ከጽሁፍ ነው ያቀረቡት ስለ ጽሁፉ ትንሽ ላንሳላችሁ በጽሁፍ አውቀናቸዋል አላወቅናቸውም ጠቅላይ ሚኒስትሩና አወቅነው አላወቅነው የሚል ማለት ነው በጽሁፍ ከስልጣን በኋላ ነው ማነሳው በጽሁፍ አራት ነገሮች ነግራቸዋል አራት አንደኛ መዳረሻቸውን ነግረውናል ጠቅላይ ሚኒስትሩ መዳረሻው ሁለተኛ ፍኖተ ካርታውን ነግረውናል ሮድ ማፑን ብንወድም ብንጠላም ብንደግፈውም ባንደግፈውም ማለት ነው ሶስተኛ ተገንብቶ ማየት የሚፈልገውን ትውልድ ነግሮናል ዛሬ ኮር ፖይንቱ እሱ ነው የዩኒቨርሲቲ ውይይት ማጠንጠኛ ይሄ ነው በነገራችን ተገንብቶ ማየት የሚፈልገው ትውልድ እንዲህ አይነት ትውልድ ነው የሚለውን ነግሮናል ዛሬ ዩኒቨርሲቲ ውይይት እሱ ነው ኮሩ አራተኛ የሚገነባው መንግስት እንዲህ አይነት መንግስት ነው የሚል ነግሮናል አሁን እዚህ አልደገፍኩት አልተቃወምኩት ፋክቱ ላይ ተነጋገሩ እንጂ ፋክቱ ላይ አሳባንሱ ልክ ኤርሚያስ ልክና ልክ አይደለም የሚለውና እሱ ይሄ ነው እኮ ውይይት የሚያስፈልገው እኮ ለዚህ ነው ኢቲቪ ቤድ ምናምን አይደለም is this a fact or not ይሄ ሰው መዳረሻውን አልነገረንም በመጽሐፍ ስለ መጽሐፍ ነው የማወራው ስለ ጽሁፍ ነው የማወራው ይሄ ሰው ፍኖተ ካርታውን አልነገረንም ሮድ ማፑ መንገዱ ይሄ ሰው እንዲህ አይነት ትውልድ ተገንብቶ ማየት ነው የምፈልገው የሚለውን አልነገረንም በእኔ ይሄ ሰው የሚገነባው መንግስት ነው እንዲህ አይነት መንግስት ነው የሚል አልነገረንም ወይ ተው አራት ነገሮች ነው ያነሳሁት አራት ውስጥ የተሳሳትኩት አለ ግን ነግራችሁ በማስረጃ ነው የምነግራችሁ አንደኛ ያልኩት ምንድነው መዳረሻ ይሄ ምንድነው አለ ብልጽግና ይሄ የመዳረሻ መጽሐፍ ኦኬ መዳረሻ ነው አንድ ሁለተኛ ምንድነው ያልኳችሁ ቴንክ ዩ በሻ ፍኖተ ካርታ ሮድ ማፕ አይደል ያልኳችሁ ይሄ ምንድነው ሮድ ማፕ እኮ ነው የመደመር መንገድ ሮድ ማፑ ነው አሁን እዚህ ውስጥ ያለውን ተስማማለ አትስማማም አልጠየቅኩም እሱን ጥያቄ ሮድ ማፑ ግን ይሄ ነው ሁለት ሶስተኛ ምንድነው ያልኳችሁ የታለ የጣፈው እንትን ሶስተኛ ትውልድ አዲስ ትውልድ
ተገንብቶ ማየት የሚፈልገው አዲስ ትውልድ አለ። ያው አይ ዶንት ኖ ይሄ እንትኑ ግሪን ስክሪን ስለሆነ አይታይ፣ ግን የመደመር ትውልድ የምትለው ትታያቸዋለች ብዬ አስባለሁ። የዩኒቨርሲቲ ውይይት ይሄ ነው። በነገራችን ላይ ይሄ መጽሐፍ ላነበበ ሰው የትላንትና የትላንት ወዲያ ዩኒቨርሲቲ ውይይት አዲስ አይሆንበት። አራተኛ ምን ያልኳቸው የመደመር መንግስት ምን አይነት መንግስት ነው የምገነባው የሚለው ማለት ነው። እዚሁ ስህተት አለ። የዚህ ድምር አገሪቷን ገደል ይከታታል። እንከራከር፣ እንወያይ። እዛ ውስጥ አለም እየነገርኳቸው ያለሁት ግን በጽሁፍ መዳረሻውን መንገዱን ተገንብቶ ማየት የሚፈልገውን ትውልድ ተገንብቶ ማየት የሚፈልገውን መንግስት ነግሮናል። አይ ዶንት ኖ እንግዲህ የኢትዮጵያ አሜሪካ ኤምባሲ ሰዎች ይቅርታ አልጠይቅና እዚህ ያለው ኤምባሲ እኔ የምኖርበት ሀገር የኢትዮጵያ ኤምባሲ የዛሬ 2 ወር ከምናምን ደውለውልኝ ነበር። የዛሬ 2 ወር ምናምን 1 ወር ተኩል አካባቢ እና ደውለውልኝ በመደመር መንግስት ላይ አዳራሽ ስብሰባ ጠርተናል ከአመት በዓል በኋላ ከአዲሱ አመት በኋላ ቡክ ሪቪው ሊሰሩልን ካሰብናቸው ሰዎች አንዱ አንተ መርጠንሃል፣ ፍላጎት አለ ሆይ ብለው ደወሉልኝ። ይቅርታ ጠይቃለሁ። እንግዲህ እኔ የተነገረኝን እናገራለሁ። ችግር አለብኝ ባይዘው መደበቅ አልችልም በህይወቴ እና የመደመር መንግስት ላይ መድረክ ስላዘጋጀን ኤምባሲው ዋን ኦፍ ከመረጥናቸው ሰዎች አንዱ አንተ ነህ፣ የፈለገህን በነፃነት ቡክ ሪቪው እንድትሰራ ምናምን ብለው ጠየቁኝ እና ተስማማው ሰራለው ምናምን ኢትስ ኦኬ ምንም ችግር የለውም። በኋላ ላይ የጌታቸው ረዳን ቡክ ሪቪው አየሁት። ጌታቸው እንዳይቀየመኝ ሰሞኑን እንግዲህ እና የጌታቸውን ስመለከተው ጥሩ ቡክ ሪቪው ሰርቷል የመደመር መንግስት ላይ። ግን ሁሌ አንድ ነገር ይጠቅሳል ጌታቸው። አይታችሁት ከሆነ አሁን የሰሞኑ በጣም ቶፕ ቃለ መጠይቁም ላይ ያችን ነገር ሜንሽን አድርጓታል። መስተካከልም ስላለበት ነው ወንድም ጌታቸው። በነገራችን ላይ እንደው ሁሉንም ፖዚቲቭ ሳይሆን አሉታዊ ነገሮችም ካሉ ማስተካከል ስለሚያ ሁሌም ያነሳታል። የመጨረሻው መጽሐፍ አንብቤዋለሁ ምናምን ነው የሚለው ጌታቸው። እና አሁንም እንግዲህ ከወራቶች በኋላም ከብሩጋም ቃለ መጠይቅ ሲሰጥ የመጨረሻውን መጽሐፍ ነው ያነበብኩት ሲል ሰማሁት። ደስ አላለኝም፣ ከምር ደስ አላለኝም። እንደው ባይደግመው ከዚህ በኋላ ምክንያቱም ጌታቸው አንባቢ ነው የሚባል ሰው ለምንድን ነው ዋይ የመጨረሻው መጽሐፍ የሚለው የሚደጋግሙ? አንባቢ ባይሆን አልፈርድበትም በነገራችን። ከዛ እኔ ወደ ምን ገባው? መጽሐፍ 1 መጽሐፍ 2 መጽሐፍ 3 መጽሐፍ 4ን ድጋሚ ያነበብኩት። ከዛ የጌታቸው ስህተት ምን መሰላችሁ? 4ኛውን መጽሐፍ ብቻ ካንጠለጠለ አይገባውም። ጌታቸው አይገባውም ስላችሁ the whole concept ሲነርጃይዝ ማድረግ አይችልም። እንደውም ጎበዝ ነው። 4ኛውን ብቻ አንብቦ በጣም ጥሩ ነው ማለት ነው። is connected። እኔ አሁን የገባኝ እሱ ነው። ኮኔክትድ ነው።
መጽሐፍ 1 ከመጽሐፍ 2 መጽሐፍ 2 ከመጽሐፍ 3 መጽሐፍ 3 ከመጽሐፍ 4 ጋር ሲነርጃይዝ አድርጓል። ግን ጥልጌጥ ይሆናችኋል አለዛ የመጽሐፍ 1 ኮንሴፕት ከመጽሐፍ 2 ጋር ካላስተሳሰራችሁት ግን ጥልጌጥ ነው የሚሆነው። ምናልባት ጌታቸው ትንሽ ካሊበሩ ከፍ ያለ ሰው ስለሆነ እዛ ላይ ያገኘውን ነገር ሳመራይዝድ አድርጎት ሊሆን ይችላል። ግን እንደዛ አይደለም። ቅድም ያልኳችሁ ነው። መዳረሻው ሳታቀው መጽሐፍ 1 ነው መዳረሻው። ከመዳረሻው ቀጥሎ መንገዱን ሳታቀው መጽሐፍ 2 ነው መንገዱ። እነዚህ መዳረሻና መንገዱ መገንባት የሚፈልገው ትውልድ አለ፣ ማየት የሚፈልገው ተገንብቶ ማየት የሚፈልገው ትውልድ አለ። የኔ ትውልድ ያለው ማለት ነው። እሱን ሳትረዳ የኔ መንግስት የሚለውን ልትረዳው አትችልም። ማየት የምፈልገው መንግስት ብለህ ማለት ለትችት ከሆነም እኮ ትችቱን ትቶ የስ መጽሐፍ ባይዘወይ ቡክ ሪቪው ስትሰሩ 2 ወይ ማንበብ ሪቪው መስራት ይችላል። ለትችትም ማንበብ ትችላላችሁ፣ ለሌላም መንገድ ማንበብ ትችላላችሁ። እሱ የሳብጀክት ማተር ስለሆነ እዛ ውስጥ አልገባም። ሪቪው የተማራችሁ ሰዎች እንትን ስለሆነ አንደኛውን ያነበብኩት ነው። አንደኛውን ልተቻ ነበው ከዛ በኋላ አላነበው እሱ ስህተት ስለሆነ ነው። ስለዚህ ምን አልኳቸው ለኤምባሲው ቱ ሜክ ኢት ሾርት እኔ ከመጣው የመደመር መንግስትን አይደለም ገመገመው እኔ የምገመግመው 4ቱንም ነው አልኳቸው። 10 ደቂቃም ስጡኝ፣ 20 ደቂቃ ስጡኝ፣ 30 ደቂቃም 5 ደቂቃም 4ቱን መጽሐፍ ነው የምገመግመው አልኳቸው። ኦኬ ምናምን ብላሉም። በቃ እንግዲህ መድረኩን እየጠበቅኩ ነው። ለምንድን ነው ይሄን ያነሳሁት? ኮንሴፕቱ በዚህ ደረጃ ካልተረዳችሁት አይ ዶንት ቲንክ አንደርስታንድ የምታደርጉት አልመሰለኝ። እኔም እኮ መጀመሪያ ሰሞን ለከፍተኛ ትችት እኮ ነው ያነበብኩት። ለትችትም እኮ ማንበብ 4ቱንም ለከፍተኛ ትችት ማንበብ እኮ ይቻላል። ኢን ዘ ኦፖዚት አንብበህ አገር የሚያጠፋ ዶክመንት ብለህ ማለት ትችላለህ እኮ። እሱን እኔ አልተከራከርኩም እኮ። አገር ያጠፋል የሚለው አገር ያለማል የሚለው 4ቱንም ማንበብ አለበት ነው የምላችሁ። ሰውየው እዚች ምድር ላይ የመጣበትን መጥቼበታለሁ ብሎ የሚያስበውን ተልኮ መጥቼበታለሁ የሚለውን የሚያስበውን ራዕይ ከ4ቱ ነው የምታገኙት። ከዛ በፊት ከስልጣን በፊት የነበሩት እንደተጠበቀው ነው ማለት ነው። ወደ ስልጣን መምጫ የቀረጻቸውን እነሱን ለጊዜው ትቼው እና ሂዝ ኖት ኤ ሲምፕል ጋይ። እንደ ድሮ እንዳቀለል ነው ቀሎ ለመታየት አይነት ነገር ስሜት አለ እንጂ ቀላል ሰው አይደለም። ቀላል ሰው አይደለም። ቀሎ ለመታየት ታክቲክ የቀረጸ ይመስለኛል። ቀሎ ለመታየት ከዛ በላይ ግን አይ ዶንት ቲንክ ቀላል ሰው አይደለም። አሁን እንዳልኩት ኮኔክት የምታደርጉት ነገር ነው። አይ ዶንት ኖ ማን እንደዛ አይነት ህልም ይዞ እንደመጣ አላውቅም። እና እኔ ምን ብየው ነበረ? ኦኬ ከጀመርኩት አይቀር ልጨርስላችሁና ለሲቪቪፒ ነው ያልኩት። በነገራችን ላይ ሲጋብዙኝ ኤምባሲው ፕሮግራሙን ካዘጋጀ ከኔ የምትሰሙት ሪቪው ሲቪቪፒ ይባላል። ሪቪው እንግሊዘኛ ነው። በሻ ተጽፈው በእንግሊዘኛ ጻፈው ሲቪቪፒ ሲ ላይክ ካት፣ ቪ ላይክ ቮይስ፣ ፒ ላይክ ፐርፎርማንስ ሊሆን ይችላል። እንትኑ ሲቪቪፒ ቴንክ ዩ። የኔ ሪቪው ይሄ ነው። ሲቪቪፒ ነው የሚባለው። አጠቃላይ የአራቱ መጽሐፍ ሪቪው ሲቪ ስኩዌር ፒ ማለት ነው። ይሄን ነው የምትሰሙት ጊዜ ካለ ሆዳችሁ እንዳይቆርጣችሁ። ግን ሲ ማለት ለኔ ኮምፕሮማይዝ ነው ያልኩት። ሲ ሪፕሬዘንት የምታደርገው ኮምፕሮማይዝ የሚለው ነው። ቪ የምትለው ሪፕሬዘንት የሚያደርገው ቪክትሪ ነው። ቪክቶሪያስ የሆነ ቪክትሪ ማለት ነው። ሌላኛዋ ቪ ቪዥነሪ ነው።
ፒ ፕራግማቲክ የሚለውን ነው የሚያመለክተው። ስለዚህ ለኔ የአራቱ መጽሐፍ ድምር CVVP ነው የምለው። ኮምፕሮማይዝ ያደረገ መጽሐፍ 1 መደመር፣ ቪክቶሪየስ የሆነ መጽሐፍ 2 በድል አድራጊነት የተጻፈ ማለት ነው የመደመር መንገድ፣ ቪዥነሪ የሆነው ባለራዕይ የራሱ ቪዥን ያለው የመደመር ትውልድ፣ ፕራግማቲክ ደግሞ መጨረሻ የመደመር መንግስት ማለት ነው። እነዚህ የራሴ ትንታኔዎች አሉ። የራሴ ኮምፕሮማይዝ፣ ቪክቶሪ፣ ቪዥነሪ ኤንድ ፕራግማቲክ የሚል ማለት ነው። ጽሁፎቹን ሳነባቸው ይሄን ነው ፊል ያደረኩት። ኮምፕሮማይዝ በአማርኛ መጥፎ ነው አላቅም፣ ግን አመቻማች ነው ያልኩት መጽሐፍ አንድን። መደመር ለኔ አመቻማች ነው። መደመር የመጀመሪያው በጣም ያመቻምቻል። ኔጌቲቭ ነው ኮኔቲሽኑ ማቻቻል ማለት አቻቻይ ማለት ነው። ኮምፕሮማይዝ የሚለውን ትርጉም ሰሩት። ሁለተኛው ቪክቶሪ ነው። የመደመር መንገድ በድል አድራጊነት የተጻፈ መጽሐፍ። ሶ the difference between book 1 and book 2 አንደኛው ሲያመቻምሽ ታዩትና ሁለተኛው ግን ቪክቶሪን ታዩበታላችሁ። በድል አድራጊነት ነው የተጻፈው ሁለተኛው መጽሐፍ ባይዘው የመደመር መንገድ ማለት ኤንድ ታይም ፍሬሙንም እያሰላችሁልኝ። ታይም ፍሬሞቹ መደመር መቼ ተጻፉ፣ የመደመር መንገድ መቼ ተጻፈ፣ የመደመር ትውልድ መቼ ተጻፈ፣ የመደመር መንግስት መቼ ተጻፈ፣ ታይም ፍሬሙ ማተር ያደርጋል። ሶ አንደኛው የሆነ የደበቀው ኮምፕሮማይዝ ሊያደርግ የሞከረው ነገር አለው መደመር። እኔ ነኝ የኔ ሪቪው ነው። ጠቅላይ ሚኒስትሩ ላይ ስማማ ይችላል፣ ሌሎች ሰዎች ላይ ስማሙ ይችላል። እኔ ስለ ሌላ ጉዳይ አይደለም፣ ስለ ራሴ ነው የማወራው። ሁለተኛው ግን በቪክቶሪ በድል አድራጊነት የተጻፈ በቃ ድል አድራጊ የሆነ የምጽፈው ማለት የድል አድራጊ ጀነራል የሚጽፈው አይነት ማለት ነው። ሶ ሙሉን አንብባችሁ ስታዩት ድል አድራጊነት ታዩበታላችሁ። በቃ ያልፈራ ኢህአዴግን የገረሰስኩት ቲፒኤልኤፍ 4 እግሩን የቆረጥኩበት ምናምን ብሎ ሙሉ የምታነቡት የድል አድራጊነት ስሜቶችን ነው የምታዩት። ሶስተኛው ቪዥነሪ ነው ትውልዱ ማለት ነው። አራተኛው እንዳልኩት ገቢር ነበብ ነው፣ ፕራግማቲክ ነው። ግን ለዲቴይሎቹ በምሳሌ የዛ ቀን ሲደርስ እናየዋለን። አምስተኛ መጽሐፍ ከመጣ ደግሞ በእኔ እምነት CVVP ኢ ነው የሚሆነው። ኢ ላይክ ኤግ ቀይረው አሁን በሻል አምስተኛ ይመጣል ብዬ ስለማምን ስለ ህልም መኖር በህልም ውስጥ መንቀሳቀስ ነው እየተነጋገርን ያለው። CVVP አምስተኛ መጽሐፍ ሲመጣ ኢን ይጨምራል። ኢ ማለት ደግሞ ኤክስኪዩት ማድረግ ማለት ነው። ይሄንን ህልሜን በዚህ ልክ አሳክቸዋለሁ አይነት የሚመጣ ማለት ነው። ያየናቸው ውይይቶች ኦቨርኦል ከተመለከታችኋቸው እነዚህ ናቸው። በዚህ ሳቤ ውስጥ ነው የአዲስ አበባ ዩኒቨርሲቲ ስብሰባ ማለት ነው። እዚህ ጋር ወደ ዲቴል አልገባውም። ምናልባት ወይ የሚቀጥለው ጊዜ እናደርገዋለን። የዩኒቨርሲቲ ውይይት ላይ አልገባውም። ለምሳሌ መለያ ባህሪያቶች አሉ። አንዱ መለያ ባህሪ ጊዜ አጥሮኝ ነው። መለያ ባህሪ አንዱ ቅድሚያ ኢትዮጵያ የሚል ያየሁት ኢትዮጵያን ያስቀደመ ነው አንደኛው። ዳትስ ዋይ ርዕሴን ቅድሚያ ኢትዮጵያ ያልኩት ማለት ነው። አንደኛ ናት ኢትዮጵያ መሆን ያለበት፣ ኢትዮጵያ ናት አንደኛ መሆን ያለበት ይላል። ሰምታችሁት እንደሰማችሁ የነዚህ ነገሮች ድምር
ኢትዮጵያ ፈርስትም በሉት ምንም በሉት ቢያንስ ግን ብሔር ፈርስት አይደለም። ቅድሚያ ኢትዮጵያ ነው። the whole ጽንፈኝነትን በተለይ የብሔረሰብ ጽንፈኝነትን የሚጠየፍ የሚያወግዝ ነው። ሁለተኛ መለያ ባህሪዎቹን ነው እያነሳው ያለው። ዝርዝር ግን የሚነሱ ናቸው እነዚህ በቪዲዮ አስደግፌ ያነሳላችኋለሁ። ሶ ነምበር 1 ኢትዮጵያ ፈርስት ነው በእኔ እምነት። ቅድሚያ ኢትዮጵያ ነው የሚለው በቪዲዮም ላመጣው ይችል ነበር። I don't know time የመጨረሻው ጥያቄ የሀገር ውስጥ አንድነት የውጭ ተጋላጭነት ያሉት የሀገር ውስጥ አንድነት ያው እርሶም እንዳሉት በናሬሽን የሚገነባ ነው። የኛ ናሬሽን እሳቤ ምን እንደሆነ በጽሁፍም በንግግርም በቪዲዮም ተለቋል። ሚዲያዎቻችን ያለ መስራት ጥረት እያደረጉ ይገኛሉ። ተቋማት የወል ትርክት የመገንባት ስራን ኦን አድርጎ መስራት አለባቸው። እዚህ ያለን በየሴክቱ አጥሩ ያለን ሰዎች አጥራችን ማፍረስ አለብን። አንደኛ ደረጃ የሚባል ጅማ የለም። አንደኛ ደረጃ የሚባል ሐረር የለም። አንደኛ ደረጃ የሚባል አድዋ የለም። አንደኛ ደረጃ የሚባል ጎንደር የለም። አንደኛ ደረጃ የሚባል ኢትዮጵያ ነው ያለው። ይሄን መቀበል ያስፈልጋል። ኢንዲቪጁዋሊ ከየትኛውም ጫፍ የተነሳ ሰው ባለው ብቃት በማህበረሰብ ሃይራርኪ ውስጥ የሆነ ቦታ ሊይዝ ይችላል። በግሩፕ እያሰብን በግሩፕ የላቅን እየመሰለን በግሩፕ እኛ አንደኛ እየሆን ግን የበለጸገ ኢትዮጵያ ማረጋገጥ አንችልም። ምሁራን ይጠበቅባቸዋል። አፈር መንካት ይሄ ኮር ኮንሴፕት ነው። የአራቱ መጽሐፎች መለያ ባህሪ አንዱ ይሄ ነው። አንደኛ ኢትዮጵያ የሚል ማለት ዱላ የወረደብን በዚህ ምክንያት ነው ይላል። እውነት ነው። እኔ ሳነብ 4 ድምር ውጤት ያነበብኩት አንዱ ቅድሚያ ኢትዮጵያ የሚል፣ ሁለተኛ ጽንፈኝነትን መቃወም ነው። ሁለተኛው ጽንፈኛ ብሔርተኝነት፣ ኤክስትሪም ጽንፈኛ። አይታችሁ ከሆነ ኦነግ ሸኔን ምን እንደሚለው ሰምታችኋል። ደሶኮልድ የጆሮ ቆራጩ ምን እንደሚለው ሰምታችኋል። እዛ ላይ በጣም ጽንፈኝነትን የአራቱ መጽሐፍ ድምር ጽንፈኝነትን ውግዝ ከማሪዎስ የሚል 2 ሶስተኛ እና ማጠቃለያ ከሁኔታዎች ጋር መሄድን ሶስተኛዋ ሲቹዌሽናል ነው፣ ፕራግማቲክ ነው ያየሁት። ድርቅ ያለ አይዲዮሎጂ ይሄ ነው፣ እንደዚህ ነው፣ የግዴታ ሊበራል መሆን አለበት፣ አብዮታዊ ዲሞክራሲ መሆን አለበት፣ እንደዚህ መሆን፣ የግል ባለሀብቱ ይቅደም አይደለም መንግስት ይቅደም ምናምን አይልም። ደሆል ድምር ማለት ነው። ኢስ ፕራግማቲክ መለያ ባህሪው ያየሁት እሱን ነው። ሶስተኛ አራተኛ የቴክኖሎጂ ረሃብ አለው። ከፍተኛ የሆነ የቴክኖሎጂ ጥማት አለው። አራተኛው ነገር ያየሁት ዩኒክ ባህሪው እሱ። እያንዳንዱ የዩኒቨርሲቲውን ዲስከሽን ብታዩ እንደው ሳመሪ የሚሰራ ሰው ቢኖር ኤአይ የሚባለው ኮንሴፕት ወይም አርቲፊሻል ኢንተለጀንስ እና ቴክኖሎጂ የውይይቱ ኮሮኖ ነው፣ ተመዞ ነው የወጣው። ከፕሮፌሰር ብርሃኑ ጀምራችሁ አወያዩ የሂስትሪ ሰውዬም ፕሮፌሰሩም ሌሎቹም ለምንድን ነው ቴክኖሎጂ ድሪቭን የሆነው? ቢኮዝ እነዚህ 4 መጽሐፎች ሳያቸው ከሞላ ጎደል ቴክኖሎጂ ድሪቭን ናቸው። የቴክኖሎጂ ረሃብ አፒታይት በጣም ከፍተኛ የሆነ ያለበት ዩኒክ ፊቸሩ ነው ይሄ። ሰው እነዚህ ነገሮች እንዘረዝራለን። ለዛሬው ይብቃል። የተለየ ሀሳብ ካላችሁ ኤአይ ዩኒቨርሲቲም ከሱ የመነጨ ነው። እንግዲህ ኢትዮጵያ ከዓለም ደረጃ አንድ ዩኒቨርሲቲ ነው ያለው ይላል ጠቅላይ ሚኒስትሩ። ሁለተኛ ዩኒቨርሲቲ ግን ኤአይ ኢትዮጵያ መተን እንገነባለን። ኮንሴፕት ኦፍ ዛት የቴክኖሎጂ ጥማት ያልኳችሁ ለዛ አለመፍራት። አሁን ፊር ለምሳሌ ፕሮፌሰር ብርሃኑ አይታችሁ ከሆነ ፊር ኦፍ ቴክኖሎጂ አየሁበት። ያልተለመደ ባህሪ፣ ምናልባት ኢኮኖሚስት ስለሆነ ፈርቶ ሊሆን ይችላል። በጣም የሚያሰጋኝ የሚያስፈራኝ ብሎ ነው የመጣው ቴክኖሎጂ እና ጉዞ አለ ፕሮፌሰር ብርሃኑ። ግን ለምን ትፈራለህ አለው ጠቅላይ ሚኒስትሩ። እንጋፈጠው፣ ኮፓፕ አድርገን እንሂድ፣ በመፍራት የሚሆን ነገር የለም ይላል። ሶ
የቴክኖሎጂ አፒታይቱ በጣም ማክሲመም ነው። እነዚህ ነገሮች ግን በዝርዝር መመልከት እንችላለን። አስተያየት ጥያቄ ካላችሁ addiscompass@gmail.com ላይ ላኩልን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። አዲስ ኮምፓስን ደግፉ። መደገፉ በጣም ይጠቅመናል ብዬ ነው ማስበው፣ በፋይናንስም በላይክ ሰብስክራይብ በማድረግም። ምክንያቱም ብዙ ነገር ለፍተን ነው የምንመጣውና ድጋፋችሁን እንፈልጋለን። ይሄ ዓመት በደንብ ድጋፍ እንፈልጋለን። ብዙ መናገር አልችልበትም እኔ እውነት ለመናገር ግን እንደ ልፋታችን ድጋፍ አድርጉልን። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።